በጣም ጥሩ ደረጃ ተስፋ ያለው ፕሮጀክት ነውና ሌሎችም ልክ እንደዛ ይኖራሉ የሚል ነገር ልናገር ይችላል። ሀገራዊ ፋይዳ ያላቸው ፕሮጀክቶች እንደተሰሩ ሀገራችን ውስጥ ያየን ነው። ይሄም ደግሞ ለትውልድ ተሻጋሪ የሆኑ የኢትዮጵያን መሰረት የሚጥሉ ለቀጣይ ትውልድ ደግሞ ትልቅ ተስፋ የሚጭሩ ፕሮጀክቶች መሆናቸውን አይቻለም። የሚሰራው ስራ ከፍተኛ ስራ መሆኑ በተለይም በለውጥ መንግስት በኋላ የሚሰራው ስራ ከፍተኛ አርኪ የሆነ ስራ መሆኑና የበለጠ ደግሞ ከዚህ አንድ ላይ ስንሆን አንድ ላይ ደግሞ ራዕያችን ስንሰባሰብ ከዚህ የበለጠ ደግሞ እንደሚሰራ ነው እየታየናሉ። እንደዚህ አይነት ፕሮጀክቶችም አሁን ይሄን ቪው ብታይ ዙሪያው ምቹ ነው። ስለዚህ መንግስት በዚህ ልክ ሰርቷል። ሌሎች ባለሀብቶችም ወደዚህ ኢንዱስትሪ ደግሞ እንዲገቡ ደግሞ ፑሽ የሚደረግበት ይሄ እንደ ሞዴል እየሆነ ሰው ደግሞ እየመጣ ሌላ ሀገር አሁን ወደ ውጪ ወደ ምን እየሄደ ከሚዝናና ደግሞ እንደዚህ አይነት ቦታዎች ላይ መጥቶ ጊዜ ቢያሳልፍበት የሀገራችንን ኢንዱስትሪ በተለይ ይሄ ቱሪዝም ኢንዱስትሪውን ስለሚያበረታታልን እንደዚህ አይነት ነገሮችን ደግሞ በደንብ የኛ ሰዎችም እየመጡ እየጎበኙ መዝናናት ቢፈልጉም እየተዝናኑ እንትን ቢደረግ ዙሩ ዙሩ ሀገራዊ ኢኮኖሚ ላይ ነው ቫልዩ አድ የሚያደርጉትና በዚህ ይሄም ትልቅ ሀብት መሆኑ ትልቅ የተለፋበት መሆኑና ደስ የሚል ነገር መሆኑን አይቼበታለሁ፣ ተረድቻለሁ። ኢትዮጵያን ከሚወድ እና ኢትዮጵያን ማሻገር የሚፈልግ መንግስት መፈጠር ሲጀምር የኢትዮጵያ ውስጥ ያሉ አቅም ያላቸውንም አቅም ያሌላቸውንም ጭምር የሆነ ኮንትሪቢዩት አድርጉና ለዜጎቻችን ለማህበረሰቦቻችን የሆነ ነገር እናድርግ የሚል አካል ይፈጠራል ማለት ነው። ከዛ የተወለደው የቁጭት ውጤት ነው ብዬ ነው የምወስደው እኔ ማለት ነው። እንደኔ ብዙ ያላወቁ አሉ። እየተሰራ ያለውን ስራ በሚገባ ለህዝብ መሸጥ መቻል አለበት። ፕሮሞሽን መስራት መቻል አለበት። እዚህኛው ላይ እንደዚህ አይነት ፕሮጀክት እየተሰራ ነው። በየወቅቱ ደግሞ ፕሮግረሱን ማሳየት መቻል አለበት። ያለቁበት የጊዜ ገደባቸው ፍጥነታቸውና ያላቸው የኳሊቲ እንትናቸው ደረጃ እንትኖ በጣም የሚያመሰግንና ደስ የሚል ነገር ነው ያየነው። ከለውጡ ማግስት ጀምሮ የተሰሩ ስራዎችን ስንመለከታቸው በጣም ሰው ላይ መሰረት ያደረጉ ሀገርን የሚለውጡ የሀገርን ገጽታ የሚገነቡና አንድ ዙር የሚያሻግሩ ናቸው ማለት ነው። መስራት ከተቻለ ሁሉም አካባቢ ላይ ለምሳሌ ምዕራብ አሁን እኛ ያለንበት ክልል እኔ በፕሮጀክት ማላቀው የነበረ ክልል ነበረ። አሁን ላይ ግን መሰረት ያላቸው ሀገራዊ የሆነ ፕሮጀክቶች ፋይዳ የተመለከትንበት ነው። ሌሎች ያላግባብ የተንቀሳቀሱ ያሉት አካላትም ሀሳብ ካላቸው በጠረጴዛ ዙሪያ በሀሳብ ነው ገዢ። ሀሳቡ ተራማጅ የሆነ ህዝባዊ የሆነ አለመተኮር የሆነ ፉል ኦፍ ኔጌቲቭ ያልሆነ ሀሳብ ለራሳችንም ይጠቅማል፣ አይምሮ ረፍት ይሰጣል፣ ህዝብንም ይጠቅማል፣ ሀገርንም ያሻግራል። በፊት ከያዝነው የነበረውን አለማመድ በብዛት አይተው ከሆነ አንደኛው የፍትሃዊነት ጥያቄ የነበረበት ሁኔታ ነበር። ከዛ አንፃር አሁን ወጥተን ቢያንስ ሁሉንም ክልሎች ጸጋቸውን ለመጠቀም የሄድንበት ርቀት በጣም የሚበረታታና መቀጠል አለበት የሚል እሳቤ ነው በኔ በኩል ያለ። ኢትዮጵያ የሀሳብ ልዩነት እንዳለ ሆኖ የሚሰራው አገር አቀፍ ስራዎች ላይ ራዕያችን አስቀምጠን ለትውልድ የሚተርፈው ስራ መስራት ከኛ የሚጠብቅ ስለሆነ የአሁኑ መንግስት የሁሉም አቀፍ ስለሆነ አብሮ እንዲሰራ የሚል መንግስት ነው። ይሄ ነው ሲፈለግ የነበረውና በጣም የሚበራተት ነውና መንግስቱም የሁላችን ነው። መንግስት ከአዲስ አበባ ውጭ ያሉትን ትላልቅ ፕሮጀክቶች የተሰሩትን የልማት ስራዎችን እያየን ነው ያለነው። የተፎካካሪ ፓርቲ አባላትና አመራር ጋር ነው ስናይ የነበረው። እንዳልከው በጣም እጅግ በጣም እየተደነቁ እውነትም ብልጽግና መሬት ላይ እንደ መንግስትም ተጨባጭ የሆኑ ስራዎች እየተሰሩ ነው የሚል ከንግግር ባለፈ በተጨባጭ ያዩበት ነው። ይሄ ለሁላችን አቅም ይሆናል። የተፎካካሪ ፓርቲ አባላትና አመራር ጋር ገዢ ፓርቲው እንደ ብልጽግና እንደ መንግስትም የተለያየ አስተሳሰቦች የተለያየ አመለካከቶች ይኖርናል። ግን አንድ ሀገር ነው ያለንና እዛ ውስጥ የራሳቸውን ሚና ለመጫወት ያግዛል። ሪል እውነታውንም ታች ሄዶ ሲያዩ እውነት የት እንዳለ መሬት ላይ እንዳለ ለትክክለኛ መረጃ እንዳገኙ ያደርጋልና እጅግ በጣም
ጥሩ ነው። አብሮ ለመጓዝም ለሀገር ግንባታም